አይ እንግዲህ እዚያ አትንቀጥቀጭብኝ እንዴ በቃ እንዲሞቅሽ ጥቅልል ብለሽ ተኝ እሺ ከዚህ በላይ ወይኔ ሰውዬ በቃ ካለኔ መኖር ከበደው አምላክ ክርስቶስ ውስጠኝ ወይዬ ክብሮምዬ ወይዬ ፈለከኝ አባ ፈላጊ አሳጣሽ እንዴ ምን ነው ምን ያደረግሽው ምን አረኩኝ አይ አታስጨንቁኝ እኔ አትጩብኝ አልወድም አለበለዚያ እነርሱ ጋር ይመጣ መርፌ ትወጋኛለች አትጩብኝ ቤቲ እባክሽ አንዴ ውስጥ ትገቢልን አስቸግርሽ እሺ ግን ቀስ ብላችሁ ተጫወቱ እሺ አለበለዚያ እነርሱ ጋር ይመጣ መርፌ ትወጋቸዋለች ቀስ በሉ እሺ ሲደም አስወግታ ጨረሰችኝ ምንድን ያደረግሽው ምን አረኩኝ ምን አረኳት በይ የሰራሽው ነገር ምንድነው ምን አረኩኝ እንዴ ምን ሆነ ነው ክብሮሜ ምንድነው የምትጨቃጨቁት ምን ሆናችኋል ኪራ አንተ እዚህ ውስጥ አትግባ ምንድነው ያረጋችኝ ነገር ቀላል ነው እንዴ ስልኬን ወስዳ ለሰው ቴክስት ላከችበት ለሰኒ ቴክስት ላከችላት አንቺ እንደታጠበ ጋቢ ጸጉርሽን ይዤ ሳልጠመልሽ ምን እንዳረግሽ ትናገራለሽ እኔ ምንም አላረኩም እንዴ ቆይ ተረጋጉ ምንድነው የተፈጠረው ምን አውቃለሁ በቃ ተረጋጉ እና ሰኒ ስለምታናድደኝ ነው እና ስለምታናድድሽ ነው ስልኬን ወስደሽ እሷን ካፌ ቀጠርሻት ምን ይሄን ነገር ደገምሽው ይሄ ብቻ መሰለ እንዴ ምን ብለው እንደሆነ ላላቅም ጭራሽ ስመዋለች ካፌ ማቆሰው መጣብኝ እሱ ወደ እኔ እንዳይመጣ እባክህና አስቀይሳለችኝና ለካ እሷ ስራውን እየሰራች ነበር አንቺ የውሻ ልጅ ዛሬ እናትሽ ወደ ግቢ አታመጭ እንዴ እባክሽ ተረጋጊ ግድ የለሽም እሺ ኒና ነው ወደ ውስጥ ግቢ እሺ በይ ሰኒ ሆነሽ ነው አንተ ቆይ ሲጀመር ከብት ነህ እንዴ ለምንድነው ስልክህን የሰጠሃት እኔ እፈጠራለሁ እያስብያለሁ ለነገሩ ምን ታረግ ከንፈሬንም ሰጣታል እኮ እንደው ጭርት ያርግብህ እሺ ያምሻል እንዴ አዎ ያመኛል ሲጀመር ባያመኝ ካንተ ከኔ ምን አሁን ተወኝ አልጠጣ እናንተ ደግሞ ለምንድን ነው እዚህ የምታዩኝ ኧረ በቃ እነዚህ ልጆች ላይ ያላችሁ ሰኒ እንኳን ቆይታለች ክብሮም ተከተላት እንጂ እናቴ ዘላ ትከመረብኝ ነው እንዴ ፈጣሪ ያተረፈኝ እንዴ እጣለው ኪራዝ ናት እንዳልሽ ሰኒ እንዴ ምን ማረክሽ ነው ተረጋጊ እባክሽ ሰኒ ቆይ ከቀኝ አንደቅሽ ቆይ እንደዚህ ለቅሽ መስሎሽ ነው አይደል ሰኒ ኧረ እባክሽ ወይኔ እቺ ልጅ አብዳለች ግድ የላችሁም ከቤቲ በላይ ሰዓት ያስበለችው በቃ አንቺ ደግሞ ተረጋጊ አላስተረፈችኝም ቦጫጨቀችኝ እኮ ወይኔ አረች ምጉር ናት ኧረ የሆነ ነገር አድርጊኝ እየተነዘዘኝ ነው እዚህ ወይኔ እናቴ ወይኔ እናቴ ወይኔ እናቴ እቺማ ብቻዋን አይደለችም እኮ ሰባብራ አለችኝ 11 ጎረምሶች ውስጥ ተደብቀዋል እቺ ልጅ ተረጋጊ ምን ሆነሽ ነው ምን ሆናለሁ ማንንም ይምጣ ፈርቼ መስሎክ ማንንም አልፈራም እሺ ኧረ እባክሽ አዎ ከሰኒ ውጪ ማንንም እንደማትፈራ ስሟን አትጥራብኝ ይኸው በዛሬ ስራሽ ሴት ሆነሽብኝ ነው እንጂ እኔ ራሱ አለቅሽም ነበር ኧረ እባክህ አዎ አንተ ደግሞ እግሬን ልትሰብረው ነው እግርሽ ሰበረችሽ እንዴ ምን እግሬን ብቻ እስኪ ተወኝ እግሬን ጀርባዬን አንገቴን ጭንቅላቴን አይኔን ጥፍሬን ምን ያስቃል እንዴ ወይ ጉድ ለምንድን ነው የምትስቅብኝ እኛ ባንመጣ ኖሮ እንደው ባንደርስልሽ ሬሳሽ ነበር ከዚህ ቤት የሚወጣው ወይ አንተ አልገባም ልጅቷ ብቻ ነው አይደለችም የሆነ 11 ሰው ውስጥ አለ እንዴት
እንዴት ማለት ጥሩ ጥያቄ ነው። 11 ጎረምሳ አውጣለች። የሰው ልጅ በዚህ ደረጃ ብቻ እንደዚህ አይነት ፓወር ደግሞ እንዳሰማሽ ይሄንን ከሰማሽ መታ የፀጉርሽን ይዛ እንዲህ እንደባብ ነው አሽከርክራ ታመጣልሽ ነው። አዎ እሺ ጥሩ። እኔስ ይሁን እንደው ይሁን። እኔስ አጠገቡ አልደርስም። ይብላኝ አብላት ለሚኖረው በርበሬ ታጥናለች ባሏል። ስርዓት ይኑርሽን ከባበር ምን ነው ልታገባ ታስበህ ነበር እንዴ? ባልደገፍስ ቢቀር ወሬው ቢቀርብኝ እዚች አልፌ ብኮረምትስ። ደህና ነሽ? እንኳን ደህና መጣሽ። ቤት ለምቦሳ ብያለሁ። አመሰግናለሁ። ቁጭ በል። እኔ የምልሽ ምሩስ እየመጣች ነው ነው እንዴ? እና እንዴት ነሽ? ደህና ነኝ። እንዴት ነው እባክሽ እንደዚህ በአጭር ጊዜ ያስተካከልሽው? ምን ላድርግ ብለሽ? በጣም ተናድጄ ነበር። በቃ ከዛ ወጥቼ እዚህ ገባሁ እልሻለሁ። ግን እንደዚህ በኩል መወሰን ጥሩ አይደለም። እሺ አሁን ላይትሽ ምን ልትያት ነው? እውነትሽን እኮ ማታ ራሱ ቪዲዮ ኮል እያወራን ነበርና ተኝቼ ትራስ እያሳየኋት ነው ብታይ ስናወራ ነበር። አይሰኒ እና ለስንት ወር ነው ያከራየሽው? ለ6 ወር። ምን ይሄን ያህል ወር? በሰዓቱ ቤቴን ቀይሬ መጥፋቴን እንጂ ሌላ ምንም ነገር አላሰብኩም ነበር። ግን ጨካኝ ነሽ። እኛን ጥለሽ ለመሄድ ይሄን ያህል መጣደፍ? ምን ላድርግ የፈራሁት ነገር ሲደርስ። ሰኒ ወይ ክብሮ ምን ታፈቅረዋለሽ? ውይ ምሩ ደወለች። በይ በቃ መጣሁ ተቀብያት። ሄሎ አሁን እኔ በሱ በኩል ነይ። እሺ እንዳስቀመጥኩሽ አገኘሁሽ። እና ምን ላድርግ ብለሽ ነው? እንዴት አለሽ? እግዚአብሔር ይመስገን። በቃ ምሩ ከመጣሽማ ምሳ እናቅርብ። አይ ሰኒዬ፣ ከምሳ በፊት ግን የሆነ የምነግራችሁ ነገር አለ። ሰሞኑን እጅን እየከበደኝ ነው። ለማየት ዝግጁ ናችሁ? አዎ። እኛና ምን ማድረግልሽ? አዎ። ውይ ምሩ፣ እኛ እኮ እናቅ ነበረ። ታውቁ ነበር እንዴ? አንቺ ህይወት ላይ እኮ እኛ ማናውቀው ምንም የሚሆን ነገር የለም። ደግሞ እኮ ሲያምር፣ ጭራሽ በየቀኑ እንደ አዲስ ነው እየተንበረከከ የሚያደርግልኝ። ለዛ ነው ሱሪ ጉልበቱ ላይ እየሳሳ ያለው። አንቺ ናሆሜ ለቀቅ። ኧረ ተያት። አሁንማ ክብሮ ምን መያዝ ነው እኮ። ለምን በወጥመድ አትይዙትም ለእኔ ስትሉ? ፉ ሰኒ ማፈር ጀምራለች እንዴ? ዱላም ጨምራልሻለች። የምን እንዴ? ከብድሽን አልሰማሽም? ይኸውልሽ ሰኒና ኒና እዚህ ቤት እኔ እንደው ምን ይሻለኛል? በእግዚአብሔር እንዴት አልሽ ፍቅር? ደህና ዋልኩ። አሁንማ እኮ ለመድኩት እብደቱ ነው። እሷ ደህና ሆና እንደዚህ አድርጊ እንደዚህ አታድርጊ ኪራን ደስ አይለውም ስትለኝ ለትንሽ ጊዜ እኮ ነው ፍቅር። መድኃኒቷን እስክትጨርስ ብቻ። ከዛው ልጅ ከዚህ ሁሉ ነገር ከዚህ ሁሉ መከራ እፎይ እንላለን። እኔ እንጃ። እሷ ስትሄድ ራሱ ሌላ ለመታካቱን በምን እርግጠኛ አለሁ? እናቴ እንደመረረሽ እኮ አውቃለሁ፣ ግን እኔ ምን እንደማደርግ ግራ ገባኝ እኮ። ኧረ ተው። ለነገሩ አሁን አንተ ምን ያስገባት ልጅ ቦርሳ ውስጥ ምን እንዳገኘው ስታውቅ ከዓይን የተሰወረው የቤቲ ማስመሰል ውልል ብሎ ይገለጽልሃል።
ማለት አልገባኝም። ምን አገኘሽ? አንተ አብዳለች ብላ ያመጣ ሴት አላማዋ ጤናዋን ማገገም ሳይሆን እኛም ማሳበድ ነው። እንዴት? ቆይ ምን እያልሽ ነው? እስኪ ግልጽ አድርጊልኝ። ቅድም ቤቱን አመሰቃቅለው ነበር እና ቦርሳዋ ውስጥ ስገባ ስልኳን አገኘ። ስልክ? ለዛውም ስማርት ስልክ። ምን ያደርግላታል? አላቅም። እኔ ሳናገራት ጥሩ ነገር እየተፈጠረ ስላልሆን አንተ እንድታናገራት ነው ንዴቴንና ጥያቄዎችን ሁሉ ዋጥ አድርጌ የጠበቅኩ። አሁን የት አባቷ ናት? አላቅም። ወይኔ ናጋት ሆናለች። ሂጂና ጥሪት። በቃ አሁን መጨቃጨቁ አስፈላጊ አይደለም፣ በኋላ እናወራበታለን። ይህንን ሰምቼ የምታገሳት ይመስልሻል እንዴ? ሲሮጥ የታጠቁት እንዳይሆን እኮ ነው። በቃ ነገ በተረጋጋ መንፈስ አውርተን እንሸኛታለን። እንዴት ማለት? የሚሄድ መንገደኛ በጠዋት ነው የሚሸኘው። እሺ እንዳልሽው። እሺ በቃ ምግብ ላቅርብ መጣሁ። እንጂ የተረገምሽ ድጋሚ በገልሽም እንደ እባብ አፈርልሰሽ መነሳትሽ አይቀርም። በአሁኑ ግን አለቅሽ። ይቺ ተረገመች ደቋቁሳ ጨረሰችኝ እኮ። ወይኔ ወይኔ የስራ ይስጣት። ኧረ ምንድን ነው ማንቀሳቀስም እኮ ተሳነኝ። ወይኔ አጥንቴ ሁላ ዱቄት ሳይሆን አይቀርም። አርፌ ቁጭ ልበል። አርፈሽ ቁጭ ወይኒና በቃ ቁጭ እንዴ ምንድነው አንቺ ደግሞ እዚህ መተሽ የምትዘፈዘፊው? አይ ምንም። ምንድነው ምንም? እንደ እኔ በቃ በገዛ ክፍሌ አልረፍ። አይ ጽናት እኮ እዛ ሂጂ ብላኝ ነው የመጣሁት። እሷ ሲያቅታት ነው ወደ እኔ የምትልክብኝ? አይ ሂጂ በቃ። እንዴ እኔ በቃ መጫወትም ሆነ ምንም አልፈልግም። ተይኝ፣ ራሴን ላስታምበት። እዚህ ተኝ ብላኝ እኮ ነው። የት? እዚህ ፍራሽ ላይ? አዎ እኮ ከኔ ጋር አንድ ላይ። አዎ። አይ አላረገውም። እኔ ምን አገባኝ? የጽናት ትእዛዝ ነው። እምቢ ካልሽ ደግሞ መታ ትጮብሻለች። አይ ከአንቺ ጩኸትስ እሷ በማይክ ጆሮዬ ላይ ብትጮብኝ ይሻለኛል። አይ እኔ ሳልሆን አልሄድም። ጽናት ትቆጣኛለች። ዛሬ ደግሞ በሽታሽ ደንቆሮ ነው እንዲያደረገሽ። እሺ ደህና እደሪ። እኔ የምልሽ ደግሞ ምን ፈለግሽ? ግን ለምን ቴሜት አንጫወትም? ሂጂ ወደዛ በእናትሽ አርፈሽ ተኝ። ግን እኮ ደስ ይላል። ተኝ በእናትሽ አርፈሽ ተኝ። እንዴ ደግሞ የባሰ ቁስሌ ልጨፈልቀው ነው እንዴ? ኧረ እኔ ሴት ልደፈር። ቆይ ለምንድን ነው እንደዚህ የምታይኝ? እንዴ ነው ወይስ አሁንም ማየት የተከለከለ ነው? አይ ማለቴ ያው እየጀመርን አላቅም። ግን ቅድም ቆይ እንደዛ እንደ አራስ ነብር ሆነሽ እንዳልነበር አሁን ጭራሽ እኔን ማየት ፈርተሽ አይኖችሽን አንገትሽን አቀረቅርሻል። ማየት እኮ ፈርቼ አይደለም፣ ግን ያው በቃ አለ አይደል። ቆይ እስኪ ምን ነው የሚያስፈራው? ምን ግን በቃ አለ አይደል ስሜቱ ያስፈራል። ልብሽ ላይ ትርትር ይላል፣ ከዛ ደግሞ ሰውነትሽ ይንቀጠቀጣል። አዎ በቃ ምን እየተሰማኝ እንደሆነ አላውቅም፣ ግራ እየገባኝ ነው። እና ይህ ስሜት እኮ እንዲጠፋልሽ ማድረግ እንችላለን። እንዴት? ግልጽ ሆነን በማውራት። እኔ እኮ ግን ምንም አልደበኩም። አይ እኔም ብዙ ጥያቄ መጠየቅ ፈልገሽ ግን ውስጥሽ ፈራ አይደል? እንዴት ነው ግን እያሰብኩት ያለውስ ነገር አንተ እያወቅክ ያለው? ፍቅር እኮ እንደዚህ ነው። ከሚወዱት ሰው አይን ላይ ምን እንዳለ እንደ መጽሐፍ እየገለጡ ማንበብ። በቃ ሂድ፣ መሸብህ። ደግሞ አዲስ ሰፈር ስለሆነ ምን እንደሚያጋጥም አይታወቅም። ስለዚህ ብትሄድ ይሻላል። እና ልሂድ እንዴ? አዎ ሂድ፣ ነገ ስራ መግባት አለብህ። ስለዚህ በቃ ሂድ። እንዴ ሰኒ እያራቅሽ ነው?
እንደዛ እኮ አይደለም፣ ግን በቃ ዛሬ እዚህ ማደር የለብህም። አይዞሽ፣ ሶፋዬን እቅፍ አድርጌ ነው ማድረው። አይ ሶፋዬም ቢሆን አዲስ ነው፣ ጸባዩ ስላልታወቀ ይቅርብ። ስለዚህ ብትሄድ ነው የሚሻለው። እሺ እኔ ፈሪ፣ እንደዛ ካልሽኝ ምን አደርጋለሁ? እሺ በቃ እኔ ቆንጆ ደህና ደሪልኝ። ምን እየሆንሽ ነው ሰኒ? ራስሽን አረጋጊ። ቀጥ ብለሽ ገብተሽ ተኝ። በቃ ወይኔ አምላኬ፣ አንድ የነበረኝ ሀብት ጤናዬና እንቅልፌ ነበር። እሱንም አሳጣች ይቺ የተረገመች። ወይኔ ሰኒ ስራሽን ይስጥሽ። አንቺ ነሽ እንዴ? አዎ ምን ነው? አይኔ ደግሞ እኮ በር ሲከፈት ሰምቼ ያቺ ቀውስ ከሆነች ብዬ። ኧረ እሷ ፈሷንም አትሰማም። ብታይ አስተኛኘቷ አንድ እግሯ ዲሲ አንድ እግሯ ደግሞ ደሴ ነው። ፍንድስ ብላ ተኝታልሻለች። አይዞሽ ቻዩ በቃ እንግዲህ። እንዴ ደግሞ እጅሽ ምን ሆነሽ ነው? ተይኝ እስኪ በእናትሽ ተይኝ። ያቺ ሰኒ ናት እንደዚህ ያደረገች። አትንኪኝ እስኪ ያመኛል። ተይ ሰኒ ናት እንደዚህ ያደረገችሽ? አንቺ እኮ የማይደፈር ሰውን የደፈርሽው። ሰኒ በክብሯ ድርድር አታውቅም። በክብሮ ሟ ብለሽ አስተካኪው። ያው ፍቅረኛ ማለት እኮ ለክብርሽ መከታሽ ነው። እሱማ ማን ይጠፋዋል ብለሽ ነው። ግን ያው ለእንደዚህ አይነት ክብር አለመታደል ነው እንጂ እኔ እንደዚህ እንዲሰማሽ አስቤ አልነበረም እንደዚህ ያልኩት። ግን አንቺ እሱማ አውቃለሁ። ግን አንዴን ይወድጄ ነበር፣ እሱ ደግሞ አልወደደኝም። ያው ባለፈው እንደነገርኩሽ ቤተሰብ ያልወደደውን ሰው ማን ይወዳል ብለሽ ነው። ተይ እንደዚህ አይባልም። ሲጀምር ፈጣሪ ሲፈጥረን እኮ እንድንወድ ብቻ ሳይሆን እንድንወደድም ጭምር ነው። ተይም እባክሽ ጽዬ፣ የእኔስ መፈጠር ስህተት ነበር። ኧረ ተይ እንደዚህ አይባልም። ከፈጠረሽ ጋር ሰጣ ገባ ውስጥ አትግቢ። ኧረ አንቺ ልጅ ኪራን በብርድ እንዳታስመቹ ይጅለት። ህፃን አደረግሽው አይደለም እንዴ? ባል እኮ ልጅ እስከሚወለድ ድረስ እንደ ህፃን ነው። ካላቀፍሽኝ ካልተንከባከብሽኝ ነው የሚለው። በይ በቃ ልጅ። እኔ እኮ የመጣሁት እሷ መስላኝ ነበረ። ደግሞ እጅሽን እግዚአብሔር ይማርሽ። አሜን። ደህና ደሪ። ወይ ፍቅር አሉ። ይሁን እስኪ ምን አትመጪም እንደ ቆየሽ እኮ። ምንም በቃ አንተኛ አይደል? ምን ይሄ ምንድን ነው? ምንም አይደለም። በቃ አንተኛ። ግን አንቺ ጭንቅላትሽ በስርዓት ያስባል? እኔ እኮ ቤተሰቦች ለልጅ ያላቸውን ፍላጎት ስለማውቅ ነው። እና የወረዷ ምን ማለት ነው? ቆይ ናኦሚ፣ እሱን ደስታህን ለማሳካት እኮ ነው። እንደዛ እኮ አይደለም ናኦሚ። ቆይ ልጅ ጠልቼ መስሎሻል እኔ ዝም የምለው? የትኛውም ሰው እኮ ልጅ እንዲኖረው ይፈልጋል። እሺ ነው፣ ግን ፈጣሪ እኮ ያውቃል። ኧረ ተይ እንጂ አንቺ እውነት ለእኔ የምታስቢልኝ ቢሆን ኖሮ ይኸውልሽ ከልጅ በላይ አንቺ